በኢትዮጵያ ካቶሊካዊት ቤተክርስቲያን የደብረ ዘይት በዓል ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል ቤተክርስቲያን 2018 ዓ.ም የእኩለ ጾም ደብረ ዘይት በዓል በተለያዩ መንፈሳዊ ስነ ስርዓቶች ተከበረ። የደብረ ዘይት ወይም እኩለ ጾም በዓል በልደታ ማርያም ካቴድራል ቤተክርስቲያን በርካታ ቁጥር ያላቸው ምዕመናን በተገኙበት ሱባኤ፣ የመቁጠሪያ ጸሎት፣ የቅዱስ ቁርባን ስግደት፣ በመንፈሳዊ ዝማሬና ትምህርት አስተንትኖ በማድረግ እንዲሁም በሚስጥረ ንስሐ በታላቅ መንፈሳዊነት ተከናውኗል። በዕለቱ ለምዕመናን ከተሰጡ ትምህርቶች መካከል በንስሐ ዙሪያ አስተምህሮ ያደረጉት የላዛሪስ ልዑካን ካህን የሆኑት ክቡር አባ አሸብሪሞ የጾም ትሩፋት በድለናል ማረን ብለን ፈጣሪን ጸጋ በረከቱን እንዲያድለን የምንማጸንበት ነው። በዚህ የጾም ወቅት ሁላችንም ራሳችንን እንድንቀድስ ተጠይቀናል። ፋሲካችንን ከትንሣኤው ጋር ለማገናኘት ራሳችንን በዚህ የንስሐ ወቅት እናዘጋጅ በማለት አስተምረዋል። ንስሐ መግባት ስህተትን ማወቅና ድክመት ማወቅ ስለሆነ በንስሐ ወደ ብርሃን እንሸጋገር በማለት ጥሪያቸውን አቅርበዋል። በዕለቱ የነበረውን መስዋዕተ ቅዳሴ የመሩት በአዲስ አበባ ሀገረ ስብከት የቅዱስ ሚካኤል ቁምስና ቆሞስ ክቡር አባ ታምራት ጡምደዶ ሲሆኑ የዕለቱን ቃለ እግዚአብሔር የላዛሪስ ልዑካን ካህን የሆኑት ክቡር አባ አሸብሪሞ ክርስቶስ ሐዋርያትን አስከትሎ ወደ ደብረ ዘይት ተራራ መገኘቱን እንደሆነ በማንሳት በስፍራው ክርስቶስ ለተከታዮቹ አስተምህሮ ያደረገበት መሆኑን በማንሳት የመጨረሻ ጸሎቱን ወደ አባቱ ያደረሰበት ነው። ከደብረ ዘይት ትሩፋቶች ውስጥ አንዱ ተጠንቀቁ የሚለው የክርስቶስ ቃል ነው። በዚህ የጾም ወቅት የሚያሳስቱ ነገሮች ይመጣሉና ክርስቶስ እነዚህ ሁኔታዎች ከመፈጠራቸው በፊት አስቀድሞ ምልክት ይሰጠናል፣ ያስተምረናል። ሐሰተኞች በመንገዳችን መጥተው እንዳያሳስቱን አስቀድሞ ተጠንቀቁ ይለናል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ይቅርታን እንድናገኝ አድርጎናል በማለት በዚህ የፋሲካ ወቅት ይቅር እየተባባልን በእኛ ሕይወት ውስጥ የመንፈስ ቅዱስ ፍሬዎች እንዲጠነክሩ ማድረግ ይጠበቅብናል ሲሉ የዕለቱን ቃለ እግዚአብሔር አጠቃለዋል። የ2018 ዓ.ም የደብረ ዘይት በዓል ከሀገረ ስብከቱ ሁሉም ቁምስናዎች የተውጣጡ በርካታ ቁጥር ያላቸው ምዕመናን በተገኙበት በመቁጠሪያ ጸሎት አስተንትኖ ቃለ እግዚአብሔር አስተምህሮ በንስሐ ጊዜና የምዕመናን ጸሎት እንዲሁም መስዋዕተ ቅዳሴ የተከበረ ሲሆን በመጨረሻም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ አባታዊ ቡራኪያቸውን በመስጠት ተጠናቋል።